ተደርጓል አይደለ? ላንቺም ላንተም ለቤቲ ለትዳሪ ለህይወቲ ለአገልግሎቲ ለቤተክርስቲያኒ ለልጆች ለቢዝነስ ለትምህርት እግዚአብሔር ቸርነት ያደርጋል። ትፈለጋለህ፣ ለመልካምነት ትፈለጋለህ። ቸርነት ተደረገ ነው የሚለው። በኢየሱስ ስም ለቤትሽ ቸርነት ይደረጋል፣ ለአገልግሎት ቸርነት ይደረጋል፣ ለትዳሪ ቸርነት ይደረጋል። አሜን እያላችሁ ተቀበሉ። አውላችሁ መንፈስ ሽባ ነው። መንፈስ በህይወቱ ላይ አንድ ቀን ብርሃን ይመጣል ብሎ አያስብም። ነገር ግን በሰማይ አምላክ በእግዚአብሔር ዘንድ ቸርነት ተደረገለት። እግዚአብሔር አምላክ ለእናንተ ቸርነት ያደርጋል። እናቶችና አባቶች፣ ወንድሞችና እህቶች የሰራዊት አምላክ እግዚአብሔር ቸርነት ያደርግላችኋል። የሰራዊት አምላክ እግዚአብሔር ቸርነት ቤታችሁን እንደዚህ አንኳኩቶ ይገባል። ሰይጣን ያፍራል። እግዚአብሔር ቸርነት ሲያደርግ ጠላቶችሽ እሱ ይነሳል ወይ? እንዴት በምኑ ይነሳል? አሁን መንፈቦስቴን ማን ይነሳል ብሎ ያስባል? ያን ሽባውን ማን ያስባል? ማንም አላሰበም። የተጣለውን እግዚአብሔር ሲያነሳ በአደባባይ የእግዚአብሔር ስም ይመሰገናል። አያችሁ፣ እግዚአብሔር የተጣለውንና የተረሱትን ሲያነሳ የእግዚአብሔር ስም በአደባባይ ይመሰገናል። ሌላውን ቢያነሳ፣ ሀብታሙን ቢያነሳ፣ በራሱ ጡንቻ የሚታመነውን ቢያነሳ በራሱ አቅም ነው ብሎ ማንም ሰው ያምናላ። በዛ ሰውዬ ላይ የሆነው ነገር የእግዚአብሔር ስራ ነው ብሎ ማንም አያምንም። ያ 40 ዓመት የታመመው ሰውዬ ሐዋርያ ስራ ላይ የእግዚአብሔር እጅ እንደሆነ ሰዎች አዩአል። ያውልህ በአንተ ላይ ከሚሰራ ስራ የተነሳ ይሄ የእግዚአብሔር እጅ ነው ያለ ጠላቶች በአንተ ዙሪያ ይሰበሰባሉ። ወዳጆችም ጠላቶችም በሚቀኑት በረከት እግዚአብሔር ይባርካል። ቤተሰብህም ወዳጅህም ጠላትህም በሚገርም እጅን በአፍ ላይ በሚያስጭል ስራ እግዚአብሔር ይባርካል። ቸርነት ይደረግልሃል። ዘመን ይባረክ። ላንቺ ላንተ ቸርነት ይደረጋል። እንደ መንፈቦስቴ ዘመን ይባረክ። ሻሎም